በሆነ ወጥመድ ውስጥ አስገባኋቸው ልጆች ሳላስብ ለኸይር ስራ ይሰራለሁ ብዬ ወጥቼ ኸይር ስራ ሸምታለሁ ብዬ ወጥቼ ይሄን ሸምቼላቸው ገባሁ። ተደናገሩ። በቃ ሀሳባቸው ሁሉ ወደ ውጭ ሆነ። ስራውም ጠፋባቸው። መጀመሪያው ፍቅር ጠፋ። ከዛ ተደብቄ ነው እዛ ማለቅሰው። ተንቺ ነው ወይ ማለቅሰው። ልጆች ሀሳባቸው ጭንቀታቸው በቃ እኔ ሳለቅስ የበለጠ በሳጫለሁ ማለት በትቼ ያ አላህ እንዴት እንደዚህ አረከኝ? እንዴት እንደዚህ አረከኝ? እንዴት እንደዚህ አደረከኝ? ያ አላህ ለመልካም ስራ ብዬ ወጥቼ ያልሆነ ቦታ እንዴት ወደኩኝ ብዬ በቃ ከዛ ዋልኩ ገባሁ። ከዛ አሁንም ቅርታለች ጓዳ እየሰገደ እያለ ጎሮሮን ይዛ ወደ ውጭ ተወረወረ፣ ወደ ሳሎን ተወረወረዋለች ከጓዳ። እሱም ተንፈራፈሩና ቆመ። አሁን ሰላቱ ላይ ቆመ፣ አልተንገዳገደም። ከወደቀ በኋላ ቶሎ ተነሳና ቆመ። ሰላቱን ጨረሰ። ከዛ ሰላቱን እኔ በቃ ደነገጥኩኝ። ምን ብዬ ላውራ? ምን ብዬ ልናገር? ውስጤ ደነገጠ። ከዛ በኋላ ያለው ነገር ተይ፣ ይሄ ነገር ጥሩ አይደለም። ይሄ ነገር ሄዶ አሁን ገና ወር ሳይሞላ እንግዲህ እንደዚህ ሰጨርሽ ይሄን አይባድርግሽ ልጁን አንስተሽ እንደዚህ መወርወርሽ ጥሩ አይደለም። ተይ፣ ልጅ አለሽ እንደዚህ አታድርጊ። ልጅ አለሽ፣ ትልቅ ሰው ነሽ። ጥሩ ትልቅ እህት ደግሞ አለችሽ። በጣም ምርጥ እህት አለቻት ትልቋ እና ወንድሟም ትልቅ በጣም መሳል ወንድም አላት። ተይ ብዬ ቢልም ከዛ በኋላ እንትና በሶስተኛው ደግሞ ልጆች ውጭ ይላሉ። ትናንሾች ለምንድን ነው በዚህ ፀሐይ የምትውሉት ይላቸዋል። ህፃናቶች ማለት ሲላቸው አይነግሩኝም። ትልቆቹም አይነግሩኝም፣ ትንሾቹም አይነግሩኝም። ከዚህ አይነት ሁኔታ ላይ እያለን ቦግ ብላ ተነሳችና እርድ አምጪ ብያት በርበሬ ይዛ መጣች ትልና የምን ንቀት ነው? ቁም አሰማም ልጅህ አትመክራቸው፣ አትናገራቸው ምናምን አለ። ቤቱን ቅውጥ አደረገችው። ከዛ ተጠቃለለች፣ ተኘች። ብንለምን የምን አልበላም፣ አላፈጥርም በህይት እኛና በቃ እናፈጥርም እኛ ማማ ተነሺ ቢትባል በቀስ ሄደ ተጠቅልል ብለህ ስተኛ እኛ አፈጠር ተረዊ ሄድን። ተመልሰ መጣን ለይራትን ቢንቀሰቅሳት ብትነሳ ነገር አይደለች። ተጠቅልል ብለህ ጾም ይላለች። አላፈጠረችም፣ ይራት አልበላችም። ሱሩ ማነሳናት፣ ሱሩ አነስተናት። ሱሩ ስናነሳት አልነሳም አለች። ቁጭ ተነስታ ሻንጣውን አዘጋጅታ ብቻ ቁጭ መሄድ ነው የሚፈልገው። መብቴ ነው መሄድ ይችላለሁ፣ ማንም ያስገድደኝ የለም አለች።